ወረቀት ነው የቀረኝ እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙላት ተናግሬያለሁ። ስለዚህ እዛ ወረቀት ላይ እዚህ ጋር እኮ ሩታ እኮ ልክ እኮ ናት እንዴ! ታሰረች። በተስፋ ዓለም መኖር አለባት እንዴ! ብዙ ነገሮችን ማድረግ እየቻለች እንዴ! ምን ሆናችሁ ነው? የራሷን ስራ መስራት ትፈልጋለች። አይምሮዋን ነጣ ማድረግ ትፈልጋለች። አይምሮዋን ነጣ አድርጋ ልጇን ማሳደግ ትፈልጋለች። ብዙ ነገር ታስባለች። ሴት ናት። እስቲ እንደ ሴት ልጅ እንረዳ ሴቶች ቢያንስ እንኳን ማለት ነው። እና ሩታ ልክ አይደለችም የምትሉት ሲጀመር ደግሞ አብርሽ ለጋሽዬ ክብር ያልሰጠ ለሩታ ክብር ይሰጣታል ብላችሁ አታስቡ። በመጀመሪያ ክብር ይቀድማል ከፍቅር። ክብር ሲኖራችሁ ነው ፍቅር የሚመጣው። እና አብርሽ እያሳየ ያለው ንቀት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ብዝት ትርፍርፍ ይበልልኝ። አንገብጋቢ የሆነውን የአብርሽንና የሩታን ጉዳይ ነው እየላችሁ የመጣሁትኝ። እስከዛሬ ድረስ አልተቋጨም። ቤተሰብም ገብቶበት ሊቋጭ አልቻለም። ነገሮቹ እየተባባሱ ነው ያሉት። አላቅም ምንድነው? እንዴት ነው የሚፈታው? እንዴት ነው ነገሩ? አይፈታም። ሌላ ሴት የቀመሰ ወንድ እንዴት ችግሩ ይፈታል ብላችሁ ነው? ምንም የሚፈታ ነገር የለም። ልቡ የኮበለለ ወንድ ትላላችሁ። ሌላ ያየ ወንድ እንዴት አድርጋችሁ ትፈቱታላችሁ? ላማለኝ በሰማይ ወተቷን ያማረ የሆነና ነገሩ ቀረ እንጂ። እንግዲህ ዛሬ ጋሽዬና ኢፋ አብረው መጥተዋል። ምንድነው ነገሩን ለማስተካከል እንግዲህ ቤተሰብ ሩታን ይወዷታል፣ አብረው እንዲቀጥሉ ነው የሚፈልጉት ምናምን ነገር። ያንን ነገር ለማስተካከል ነው እንግዲህ ኢፋን ብዙ ደክሟል፣ ተንበርክኮ ሩታን ለምኗታል በአብርሽ ቦታ ሆኖ ምናምን ነገር እና ጋሽዬም እንደዛው ሩታን በተደጋጋሚ ለምነዋል። ነገር ግን አንዳንድ ጊዜ ነገሩ ሁሉ ታቅማችሁ በላይ ሲሆን የሆነ ተወሰናላችሁ። በቃኝ ማለት ትጀምራላችሁ። ነገሩ እንደማይስተካከል እርግጠኛ ስትሆኑ በቃ ምንም ቢስተካከልም ውስጣችሁ ሻክሮ ነው የምትኖሩት ከዛ ሰው ጋር ማለት ነው። ልክ የሆነ ነፍስ እንዳጠፋ ሰው እና ደስተኛ ህይወትን አትኖሩ። እኔ እርግጠኛ ሆኜ ስነግራችሁ የሆነ ቂም ይዛችሁ ምናምን ነገር አንተ እኮ እንደዚህ በተጣላን ሰዓት ምናምን ሩታ ውስጥ ያለው ያ ስሜት ነው አሁን ላይ ማለት ነው። እና ይሄንን ሁሉ ለማስተካከል ብዙ ወጥተዋል፣ ደክሟል። ሩታንም አብርሽንም አገናኝተው ለማናገር ሞክረዋል። እንግዲህ ሩታ እንደወረቀት አለ እዛ ላይ ይፈርምልኝ ነገሩ ይብቃ ያክትም ነው እያለች አለችው። አልገባኝም። ምንም ጥያቄ እኮ የለውም እዚህ ጋር ምን ይመስልሃል? አሁን እሷን ቅር ያሰኛት ነገር እንዴ? ሴት ልጅ እኮ ናት። እያደረገ ያለው ነገር ነው ቅር ያሰኛት። እሷን ቤት አስቀምጦ ከሌላ ሴት ጋር አሽሽ ግደ እያለ ነው። ከዚህ በላይ ምን ቅር የሚያሰኝ ነገር አለ? ግድ አልጋ ላይ ተኝቶ አልጋ ላይም እኮ ተኝቶ አልጋ ላይም ተኝተው አሳይተዋል። አብረኸኝ ካልተኛህ እያለች ስትለምነው ነበረ መዝናኛ ቦታ ይዞት እንደሄደ። ከዚህ በላይ ምን ቅር የሚያሰኝ ነገር አለ ጋሽዬ? ልጅቷ ግድ መሞት አለባት? እንደዚህ ታንቃ ማሳየት አለባት እንዴ? ወይንስ እኔ እንደዚህ አይነት አስነዋሪ ነገር ሰርቻለሁ ይሄ ነው ከሌላ ሴት ጋር መሆኔ ነው ቅር ያሰኛት ብሎ አብርሽ የሚነግራችሁ መስሏችሁ ነው እንዴ እንደዚህ አይነት ጥያቄ የምትጠይቁት ጋሽዬ? እንዴ እሱ እኮ በሌላ ሴት ልቡ አብዷል። አለቀ። ከዚህ በኋላ ለሩታ የሚሆን ልብ እንደሌለው ነው እያሳያለሁ። እናንተ ጨዋታችሁን ሳጨርሱ መሄድ አለብኝ ምናምን ብሎ መልስ ሳይሰጣት ነው ጥሏት ሄደው እንዴ። ሩታ እኮ ይሄን ውሳኔ ብትወስን መለያየትን ራሱ ብትመርጥ ልክ ናት እንደኔ። እንዴ መግማማት የሚባል ነገር አለ። እሱ እንደፈለገ ይዘላል ከማንንም ሲጋራ። ሩታ እኮ የቤቱ ሰራተኛው አይደለችም። የሰራተኛ እንኳን ክብርን የሚያውቁ ሰዎች አሉ። ክብርን የሚያውቁ ሰዎች እንዳሉ ሁሉ ክብርን የሚያውቁ ሰዎች አሉ። ምክንያቱም ክብርን የሚያውቁ ሰዎች ጥቅሟን የሚረዱ ጥቅማችሁን የሚረዱ አዎ የሩታን ጥቅም እንደ ሚስት እንኳን አልተረዳትም። ዛሬ ያለምንም ጥፋቷ ብዙ አይነት በደሎችን ነው እየበደለ ያለው። ስለዚህ ይሄ ግልጽ የሆነ ነገር ነው። ምንም ቅር ያሰኛት ነገር ሩታ ምንድነው ተብሎ አብርሽን መጠየቅ ይሄ እንደዛ አይነቱ ነገር አግባብ የለውም። ቅር ያሰኛት ነገርን ብላችሁ ከምትጠይቁት ለምን እንደዛ አይነት ነገር ታረጋለህ? እያደረክ ያለው ነገር ልክ አይደለም፣ ከድርጊትህ ተቆጠብ ብላችሁ ለምን አትመክሩትም? እንደ ልጅ ለምን እንደዚህ ማድረግ ፈለክ?
ለምን አስፈለገ? ባለትዳር አይደለ ሆይ? ምን አንዘላዘለ? ምንድነው ችግርህ? ዝሙት ነው ብላችሁ ጠይቁት። በግልጥ ተቆጡት። እሱን ተቆጡት። ሩታ ምንም ጥፋት የለባትም። አብሮነታቸውን ከፈለጋችሁት በእንደዛ አይነት መንገድ አስተካክሉት። አለቀ። ሲጀመር ለሩታ ባል መሆን ያለበት ኤፍሬም ወይስ አብርሽ? አያችሁ አይደል? ትንሹ ኤፍሬም ነው። ትንሹ አብርሽ ትልቅ ይመስለኛል። አዩት እንግዲህ የኤፍሬምን አመለካከት። አሁን ልጅ ወልዳቸዋል። ዳግም ሌላ ልጅ እንድትወልዱ ነው የምንፈልገው። አንድነታችሁን ነው የምንፈልገው። እንድትለያዩ አንፈልግም ብሎ ተንበርክኮ ሁላ ነው የለመናት። አያችሁ? ትዳርን ሳያየው የትዳርን ወግ ሳያይ ኑሮን ህይወትን ኖሮት ሳያቅ እንደዚህ የዝን ያክል የትዳር ምንነትና የትዳር ፍቅር ያደረበት ሰው ኤፍሬም ነው። አብርሽ ግን ልብ ውስጥ ያደረው የሆነ ሴት ይዞ መጥቶ መዞር፣ ከተማ ለከተማ የሆነ ቦታ ይዞ። ሩታ ራስሽን ጠብቂ የኔ እናት፣ ወደ ራስሽ ተመለሽ የኔ ጠንካራ። እንደዚህ ዝምር እያልሽ ዝንጥ እያልሽ ምንም ነገር ማድረግ ትችያለሽ። ወጣት ነሽ፣ አላረጅሽ እንዴ? ምን ሆነሽ ነው? ራስሽን አታቦሳቁልኝ። ለልጅሽ መኖር አለብሽ። በቃ የሆነ አብርሽ ሄደና ሌላ ከበደ ይጠፋል እንዴ? ምን ሆነሽ ነው እናቴ? ኧረ ጊዜሽን ተጠቀሚበት እንጂ ራስሽን ጠብቂ። በቃ አለቀ። ማን ይለምነዋል? ሲጀመር ማን ይለማመጣዋል? ይሄድ እዛሽ እንትን ጋራ ቂጧን የምታረግ ሴት ጋራ